ትላንት ምሽት በእንግሊዝ ካራቦ ካፕ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ወደ ስታንፎርድ ብሪጅ ያቀናው አርሰናል 3-2 በሆነ ውጤት አሸንፎ ተመልሷል። በጨዋታው ቤን ዋይት፣ ቪክተር ዮከሬዥ እና ማርቲን ዙቢሜንዲ ለአርሰናል ጎሎችን ሲያስቆጥሩ አሌሃንድሮ ጋርናቾ በቼልሲ በኩል ከሽንፈት ያልታደጋቸውን 2 ጎሎችን ከመረብ ጋር አገናኝቷል። ጋርናቾ በሊግ ካፕ በተከታታይ በኳርተር ፋይናል እና በሴሚ ፋይናል ጨዋታዎች ላይ ጎል ያስቆጠረ ሌላኛው ተጫዋች ሆኖ አዲስ ታሪክን አስመዝግቧል። በ2014 ውድድር ዓመት ኤዲን ጄኮ የንን ሪከርድ ካስመዘገበ በኋላ አሌሃንድሮ ጋርናቾ ሌላኛው ተጫዋችም ሆኗል። ከጨዋታው በኋላ ሁለቱም አሰልጣኞች አስተያየታቸውን የሰጡ ሲሆን አዲሱ አሰልጣኝ ሊያም ሮሴነር ተጫዋቾችን መውቀስ አልፈልግም፣ ከቆመ ኳስ ጎል ስለተቆጠረብን ግን ተናድጃለሁ ብለዋል። ግን ቡድኔ ባሳየው እንቅስቃሴ ደስተኛ ነኝ ያሉት አሰልጣኙ ቀሪ ጨዋታ ስላለን ምንም ሀሳብ አይገባንም ብለዋል። ማይክል አርቴታ በበኩላቸው ቡድኔ ከሜዳ ውጪ ባስመዘገበ ውጤት ደስተኛ ነኝ፣ ነገር ግን ውጤቱ ከዚህም በላይ መሆን ይችል ነበር ሲሉ ሀሳባቸውን ሰጥቷል። ዮከሬሽ ግን ማስቆጠሩ በጣም ደስ ብሎኛል፣ ለቡድናችንም ብዙ ነገር ጨምሯል ሲሉ አሰልጣኝ ማይክል አርቴታ ከጨዋታው በኋላ አስተያየታቸውን ሰጥቷል። ማይክል አርቴታ ባለፉት 8 ተከታታይ በሁሉም ውድድሮች ወደ ስታንፎርድ ብሪጅ በመሄድ ሳይሸነፉ አዲስ ታሪክ ያስመዘገቡ ሲሆን በአራቱ አሸንፏል፣ በአራቱ አቻ ውጤትን አስመዝግቧል። ይህንን ታሪክ ከዚህ ቀደም አሰልጣኝ አርሴን ቬንገር ከ1998 እስከ 2005 ባሉት የውድድር ዓመታት በ9 ተከታታይ ጨዋታዎች ወደ ስታንፎርድ ብሪጅ አቅንተው ሳይሸነፉም ተመልሷል። ከሳቸው በኋላ አሰልጣኝ ማይክል አርቴታ በ8 ተከታታይ ጨዋታዎች ባለመሸነፍ አዲስ ሪከርድንም አስመዝግቧል። ኮነር ጋላገር ቶተንሃም ሆትስፐርን በይፋ ተቀላቀለ። የ25 ዓመቱ እንግሊዛዊው የመሃል ሜዳ ተጫዋች ኮነር ጋላገር ከአትሌቲኮ ማድሪድ የሰሜን ለንደኑን ክለብ ቶተንሃም ሆትስፐርን በይፋ መቀላቀሉ ተረጋግጧል። ቶተንሃም ሆትስፐር ለተጫዋቹ ዝውውር 40 ሚሊዮን ዩሮ ወጪ ሲያደርግ የሮድሪጎ ቤንታንኩር ጉዳት ተጫዋቹን እንዲያስፈርሙ ካደረጓቸው ምክንያቶች ዋነኛው እንደሆነም ተጠቁሟል። ኮነር ጋላገር በኤክስ ገጹ ላይ ቶተንሃምን በመቀላቀሌ በጣም ደስተኛ ነኝ፣ እኔም ቶተንሃምን መቀላቀል ፈልጌ ነበር፣ የቡድኑን ፍላጎት አንድ ላይ መሆኑ አጋጣሚው በጣም አስገርሞኛል ሲል አስተያየቱን ተናግሯል። ቶማስ ፍራንክ በበኩላቸው ኮነር ጋላገር መሃል ሜዳ ላይ ከሚጫወቱ ተጫዋቾች መካከል ጠንካራ ነው፣ ከዚህ ቀደም በአምበልነት ክለቦች ላይ መምራቱ ብስለቱና ቡድን የመምራት አቅሙ ለኛ ትልቅ አስተዋጽኦ አለው ሲሉም ተናግሯል። ከዛ ባሻገር ደግሞ የመልበሻ ክፍልን የሚቆጣጠርበት መንገድ አስገራሚ ነው፣ ይህ ለኛ ደግሞ ሜዳ ላይ ከሚሰጠው ጥቅም በተጨማሪ ይሄኛው የተለየ ነው ሲሉ ቶማስ ፍራንክ ከፊርሚያው በኋላ በሰጡት አስተያየት ተደምጠዋል። ሉካስ ፓኩዌታ ወደ ፍላሚንጎ ለመሄድ ግፊት እያደረገ እንደሆነ ተሰምቷል። ብራዚላዊው የመሃል ሜዳ ተጫዋች አሁን ላይ ዌስትሃምን በመልቀቅ ወደ ሀገሩ ክለብ ወደ ፍላሚንጎ የማቅናት ከፍተኛ ፍላጎት እንዳለው ተገልጿል። ፍላሚንጎ ለተጫዋቹ ዝውውር ያቀረቡት 40 ሚሊዮን ፓውንድ ውድቅ ቢሆንባቸውም ሉካስ ፓኩዌታ ግን ጫና እያደረገ እንደሆነም ተገልጿል። ተጫዋቹ አሁን ላይ ከጉዳት አገግሞ በቀጣይ ቶተንሃም ሆትስፐር በሚያደርጉት ጨዋታ ወደ ሜዳ እንደሚመለስ ቢጠበቅም ፍላሚንጎ እንደገና ንግግሩን በአዲስ ለመጀመር ማቀዳቸውም ተገልጿል። ኔትፍሊክስ ለአፍሪካ ዋንጫው ፊልም ሊያዘጋጅ እንደሆነ ተገለጸ። ካፍ ከአሜሪካው ግዙፍ የሚዲያ ተቋም ኔትፍሊክስ ጋር የአጋርነት ስምምነት መፈጸሙም ይታወቃል። ይህንን ተከትሎ ኔትፍሊክስ በቀጣይ ጊዜያት የ2025ቱን የሞሮኮውን የአፍሪካ ዋንጫን በተመለከተ ዘጋቢ ፊልም እንደሚያዘጋጅም ተገልጿል። ይህ ታዲያም በአፍሪካ እግር ኳስ ታሪክ የመጀመሪያው እንደሆነም ተዘግቧል።